ምንም ከዚህም በኋላ እንኳን አይደለም ከድርጅቱ መውጣት ይቀርና ሄዶ ብልጽግና ውስጥ ቢገባ ጉዳይ አይደለም። እስክንድር ምንድነው የምትፈልገው? እዚህ ትግል ላይ ምንድነው የምትፈልገው? ሚዲያዎች በኋላ ላይ የምናነሳቸው ማህበራቶች ልዩነታቸውን ወደ ጎን አድርገው በተስፋ ሊመጡ ሲሉ ይሄ መሰሪነት ነው። እስክንድር ዛሬ ያደረገው ነገር የክፋት የመጨረሻው ጥግ ነው። ገና ሳይጀመር መፈራረስ የቀናው ውህደት። በአንድ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲህ ብለው ነበረ። አማራ ገጠመኝ የሚለው ጦር እና ጠላት ቲፒኤልኤፍ ከሆነ ቲፒኤልኤፍ እኮ አንድ ቋንቋ የሚያወራ የሚደማመጥ ችግር እንኳን ቢኖር ደብቆ የሚያወራ እንጂ በየሚዲያው የሚሰዳደም ይከፋፈል አይደለም። አማራን ጠንካራ የሚያደርገው አንድ ሊደርሺፕ ሲሆን ነው እንጂ 10 ቦታ ከተከፋፈለ እዚህ ጋር ምልሻ እዚያ ጋር ልዩ ኃይል እዛ ጋር ምናምን ከሆነ መከላከልም አይችልም። ለአማራም አይበጅም፣ ለኢትዮጵያም አይበጅም። አንድ መሆን መሰብሰብ ያስፈልጋል። ይህንን ጠቅላይ ሚኒስትሩ የሰጡትን ማሳሰቢያ እንደወረደ የተቀበለ ይመስል ነበረ የሰሞኑ የውህደት ጫጫታ። በእርግጥ ለዶክተር አብይ አህመድ ምክር ብለው ሳይሆን የነገሩ መገጣጠም አስገርሞን ነው የአማራ ፋኖ ብሔራዊ ንቅናቄ በተመሰረተ ማግስት የፓርላማውን ድምፅ ልናስታውሳችሁ የወደር ነው። ታዲያ የሚሻላቸው አንድነት ብቻ ነው ተብለው ከተመከሩ ከዓመታት በኋላ በእጄ ብለው አንድ ወጥ ድርጅት ቢመሰረቱም ነገሩ ግን ሳይሞቅ የፈላ ውሃ ሆኖ ተገኝቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የውህደት ጉዞ ገና ሳይጀመር የአመራር ሽኩቻ ውስጥ መግባቱ ስብስቡ በጽኑ መሰረት ላይ እንዳልተገነባ የሚያሳይ ነው የሚል ትችት እንዲቀርብበትም ምክንያት እየሆነ ነው። እስክንድር ነጋ የተሰጠውን የፖሊት ቢሮ አባልነትና ኃላፊነት አልፈልግም ማለቱ በንቅናቄ ውስጥ ከፍተኛ የአሰራርና የፖሊሲ ልዩነት መኖሩን በይፋ ያጋለጠ ነው የሚሉም አሉ። የግለሰቡ ሹመትን የመናቅ ውሳኔ በድርጅቱ የውስጥ ደንብና በምርጫው ሂደት ላይ ከፍተኛ አለመተማመን መኖሩን የሚያመላክት ሲሆን ውህደቱ ወደ ተግባር ሳይገባ በአመራሮች መካከል በተፈጠረ የመገፋፋት መንፈስ ምክንያት የመፈራረስ አደጋም ተጋርጦበታል። በአመራሩ መካከል የተፈጠረው ክፍተት በተለይም እንደ ወልቃይትና ራያ ባሉ ስሱ ጉዳዮች ላይ የጋራ አቋም መያዝ አለመቻላቸውን የሚያሳይ ሲሆን በስተጀርባውም የስልጣን ክፍፍል ጥያቄ እንዳለ ይጠቁማል። የንቅናቄው ቁልፍ ሰዎች ሳይስማሙና ሳይተማመኑ የቀረቡበት ይህ መዋቅር በታጋዩና በደጋፊው ዘንድ የሞራል ውድቀትና ግራ መጋባትን ፈጥሯል። እንዲህ አይነት ከፍተኛ ሹመት በአደባባይ ውድቅ መደረጉ ድርጅቱን ወደ መከፋፈል የሚመራውና የአፋብን የወደፊት ህልውና በጥያቄ ምልክት ውስጥ የሚከት በመሆኑ ውህደቱ ገና ሳይጀምር የከሸፈ ሙከራ ሆኖ እንዲታይም አድርጎታል። ይህ የተፈራረሙት ፊርማ ቀለሙ ሳይደርቅ የተከፋፈሉት የፋኖ መሪዎች የሚል ስላቅን ያስተናገደው የእስክንድር ነጋ የልቀቁኝ ደብዳቤ የሚለው እንዲህ ነበረ። ለአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ጥር 12 ቀን 2018 ዓመተ ምህረት በቅድሚያ በአማራ ፋኖ ብሔራዊ ንቅናቄ ምስረታ የተሰማኝን ደስታ መግለጽ ወዳለሁ። የዚህ ታሪካዊ ድርጅት ምስረታ አካል በመሆኔ ትልቅ ክብር ይሰማኛል። በአዲሱ ውህድ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ሌላ ሰው እንዲተካ አሳስባለሁ። ይህ እንደተጠበቀ ሆኖ በተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቁብኝን ኃላፊነቶችና ግዴታዎች በሙሉ እንደምፈጽም በዚህ አጋጣሚ አረጋግጣለሁ። በመጨረሻም ድርጅታችን አፋብን እና አዲሱ አመራር የተጣለባቸውን ታሪካዊ ኃላፊነት በስኬት እንደሚወጡ ልባዊና ጓዳዊ ምኞቴን እገልጻለሁ። ከአክብሮት ሰላምታ ጋር እስክንድር ነጋ ጥር 12 ቀን 2018 ዓመተ ምህረት የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንዲሉ በፋኖ ቤት ሁሌ አዲስ አደረጃጀት፣ ሁሌ አዲስ ግንባር መመስረት የተለመደ ነገር ሆኗል። የአሁኑ ጉዳይ ግን ለየት የሚያደርገው ነገር የተፈራረሙበት የፊርማ ቀለም ሳይደርቅ መሰነጣጠቅ መጀመራቸው ነው። በዚህ አዲስ አደረጃጀት ውስጥ ስልጣንን ሲያከፋፍሉና ሲያድሉ ሰዎች ዘመነ ካሴን መሪ፣ ብርጋዴር ጀነራሉን ደግሞ ጦር አዛዥ ካደረጉ በኋላ ሌላውን እንዳያኮርፍ ጥራው፣ እንዳይበላ ግፋው አይነት ስልጣን ነበር የሰጧቸው። እነዚህ ፋኖች ከዚህ በፊት አፋ የሚል መቅደም ያላቸው በርካታ ድርጅቶችን መስርተው የነበሩ ናቸው። አህግ አማራ ህዝባዊ ግንባር፣ አፋህሃ አማራ ፋኖ ህዝባዊ ኃይል፣ አፋበሃ አማራ ፋኖ ብሔራዊ ኃይል፣ አፋህድ አማራ ፋኖ ህዝባዊ ድርጅት፣
አሁን ደግሞ አፋብን አማራ ፋኖ ብሔራዊ ንቅናቄ በሚል መጥተዋል። በእንዲህ አይነት የድርጅት ምስረታ ጥማት ላይ ነው እንግዲህ እስክንድር ነጋ 12 ቁጥር ሚስማሩን ቸንክሮበት ዘወር ያለው። እስክንድር ለምን ይህን ውሳኔ ወሰነ የሚለው ጥያቄ አሁናዊ የፋኖ መንደር የውይይት ማዕከል ሲሆን ነገሩ በድርጅት ውስጥ ያለውን የተለያየ አመለካከት ፍንትው አድርጎ ያሳየ ነው በሚል የተረዱትም አሉ። አሁን ባለው ሁኔታ በፋኖች መካከል አለ የሚባለው መሰረታዊ ልዩነት በሁለት የተከፈለ እንደሆነም ነው የሚነገረው። የመጀመሪያው አስተላለፍና የአማራን ትግል እየፈተረ ያለው የሚባልለት ጠላቴ መንግስት ብቻ ነው የሚለው ኃይል ነው። ይህ ኃይል መንግስትን ለመጣል ከቀጠናው ኃይሎች ማለትም ከኦነግና ከህወሓት ጋር እንተባበራለን በማለት ከህወሓት ጋር የማይሰሩትን ፋኖች አሳዶ የሚመታ ኃይል ነበረ። ይህን እሳቤ የሚቃወሙ ሰዎች ታዲያ የሚያነሱት መከራከሪያ ከፋኖ ውጭ ያሉት መንግስትን የሚታገሉ ኃይሎች ዋና የመታገያ እቅዳቸው 4 ኪሎ መግባት ሳይሆን የራሳቸውን ሀገር መመስረት ነው። ስለዚህ ከኛ ጋር አብሮ ለመስራት የሚያስችል ቁመና የላቸውም የሚል ነው። እነዚህ ከኦነግና ህወሓት ጋር ለመተባበር አቋም የያዙት በብዛት በወሎና ጎጃም ያሉ ፋኖች እንደሆኑም ነው የሚነገረው። ሁለተኛው አሰላለፍ ደግሞ መንግስትም ህወሓትም ጠላቶቼ ናቸው ብለው የሚያምኑ ናቸው። ይህ አይነቱ አቋም ያላቸው ፋኖች ደግሞ በብዛት የሚገኙት ጎንደርና ሸዋ ላይ ነው። ታዲያ አሁን አማራን እናቀራርባለን፣ ፋኖ ተሰላችቷል፣ አንድ እናደርገዋለን ብለው የተነሱ ሰዎች እነዚህን ሁለት እሳቤዎች ነው በአንድ ወቄት ሊሰፍሩ በአንድ ከረጢት ሊቋጥሩ ጥረት እያደረጉ ያሉት። ዳሩ ግን እነዘመነ ካሴና አስረስ ማረ ዳምጤ ይህን ለማስፈጸም ምን ቢጥሩ እስክንድር ነጋ ይፋ ያደረገው ደብዳቤ ጥረታቸው ላይ ውሃ የቸለሰ ሆኗል። የእስክንድር ነጋ ነገር ራሱን ከኃላፊነት ማግለሉም የተሰማ ጊዜ አፍቃሪ ፋኖች ዘመቻቸውን አጧጡፈውበታል። እስክንድር ነጋ መሰሪ ነው እያሉ በአደባባይ መናገርም ጀምረዋል። እንደ ድርጅት ካጋጠመው ከሄደበት ካየናቸው ነገሮች አኳያ እንደ ግለሰብ ሰብስቧቸው ከነበሩት ባንዳዎች አኳያ አፋሕድ እንደ ድርጅት አቶ እስክንድርም እንዳመራር ተገምግመዋል ወይ? አቅማቸው ታውቋል ወይ? እውነት የሄዱበት መንገድ የግለሰብ ነው የድርጅት ነው? ከዛ ውስጥ መጥራት ያለበት ነገር ጠርቷል ወይ የሚለውን ጥያቄ ስናነሳ የከረምን እንደሆነ ይታወቃል። ከዛ መልስ ግን አፋብ የአማራ ፋኖ ብሔራዊ ንቅናቄ አፋብን ተመሰረተ ተብሎ አቶ እስክንድርንም ሌሎች በዛ በአፋድና በአፋብሃ የነበሩ አመራሮችን ይዞ ወደፊት ሲመጣ አክሰፕት ያደረግነው ወይም ደግሞ ድጋፋችን ያሳየ ነው። እኛ አክሰፕት ስላደረግነው ስላላደረግነው አዲስ ታሪክ አይደለም። በሙሉ ልባችን ግን ድጋፋችን የሰጠነው ወይም ጥያቄዎቻችንን ወደ ጎን አድርገን ወደፊት ነው መቀጠል ያለብን የሚል አቋም ያዝነው እስክንድር ነጋ ሲያደርጋቸው የነበሩ ነገሮች ሳይገቡን ቀርተው ወይ ደግሞ እንደ ድርጅት የነበሩበትን የባንዳ ስራ ረስተነው አይደለም። ከዛ ውስጥ ግን አቅም ያላቸው እውነት በዚህ ትግል መራራ መስዋዕትነት እየከፈሉ ያሉ አሁንም አዲስ በሚቋቋመውና በተቋቋመው ድርጅት በምስረታ ሂደት ላይ ናቸው። እነዚህ ሰዎች ይፋ ያድርጉ፣ አመራራቸውን ይፋ ያድርጉ እንጂ ብዙ ዘርፈ ብዙ ስራ አለባቸው። ቀንና ሌሊት ቁጭ ብሎ እየሰሩ ነው። በዛ ሂደት ውስጥ ሙሉ አቅማቸውን የሚያሳዩ ስለሆኑ ከዛ ውስጥ እየተናበብን እየተራረምን እንቀጥላለን። በመምጣታቸው በመሄዳቸው ከሚያጎሉት በላይ በመምጣታቸው ሊያከስሩ አይችሉም የሚል ትልቅ ኤክስፔክቴሽን እና ትልቅ ተስፋ ነበር። ይሄ የመዓዛ መሐመድ ወይም የተስፋዬ ወይም የመልካም እንዳጠቃላይ የዚህ የሚዲያ ላይ ያለ ሰው ተስፋ አይደለም። መሬት ላይ ያለው ተስፋ፣ መሬት ላይ ያለው ደስታ። ሸዋ ላይ እኮ ዛሬ እኮ ገና ጥይት እየተተኮሰ ነው የደስታ። ላስታ ላሊበላ ላይ እኮ ወንድሞቻቸውን የሚያሞግሱ የጥምቀት በዓል አክባሪዎች እኮ በቃ መሪዎቻቸው በማግስቱ እግዚአብሔርም በማግስቱ ነው ከነሙሉ ክብራቸው የተቀበሏቸው። ትናንትና በዛ መጎሻሸም ውስጥ የነበሩ አይመስልም። ሰውም ሰራዊቱም በተለይ ሰራዊቱ ዘመነ ካሴና መከታው ማሞን ጀነራል ተፈራንና ምሬ ወዳጆን ወይም ሀብቴ ወልዴንና ደረጀ በላይ
በጋራ እንደ መሪዎቹ አድርጎ የመቀበል ችግር እንደሌለበት በማግስቱ በተበሰረ በደቂቃዎች ልዩነት ውስጥ በደስታ ገልጿል፣ አሳይቷል፣ እያሳየ ነው። ዛሬ ገና አላለቀም ደስታው። ትላንት ቪዲዮ እያየው ነበር። ሸዋ ላይ ጥምቀት ሊያከብሩ የመጡ ከጎጃም ድረስ ሸዋ ላይ ገና ደስታ አልበረደም። ጎጃም ባህር ዳር ላይ እኮ ርችት ተተኩሶ አላለቀም። ጎንደር ላይ እኮ ይሄን ለማጽናት እንደ ሰራዊት እንደ ህዝብ ሚዲያዎች በኋላ ላይ የምናነሳቸው ማህበራቶች ልዩነታቸውን ወደ ጎን አድርገው በተስፋ ሊመጡ ሲሉ ይሄ መሰሪነት ነው። እስክንድር ዛሬ ያደረገው ነገር የክፋት የመጨረሻው ጥግ ነው። ሰዎቹ በዚህ ብቻ አላበቁም። እስክንድር ነጋ ተዋግቶ አያውቅም፣ ለዚህ ነው የሟቾች ህይወት የማይገደው ማለትም ጀምረዋል። ምንም ከዚህም በኋላ እንኳን አይደለም ከድርጅቱ መውጣት ይቅርና ሄዶ ብልጽግና ውስጥ ቢገባ ጉዳይ አይደለም። ሚዲያዎች በኋላ ላይ የምናነሳቸው ማህበራቶች ልዩነታቸውን ወደ ጎን አድርገው በተስፋ ሊመጡ ሲሉ ይሄ መሰሪነት ነው። እስክንድር ዛሬ ያደረገው ነገር የክፋት የመጨረሻው ጥግ ነው። I can say this ይሄን ነው ማለት የምችለው። ዛሬ ወጥቶ ከድርጅቱ ለቅቄያለሁ ሊያውም ለድርጅቱ ሳያሳውቅ እንደውም ድርጅቱ ላይ በጻፈው ደብዳቤ ላይ ውሳኔ እስከሚሰጥ ድረስ የሚዲያ አጀንዳ እንዳንሆን እባካችሁ እንጠንቀቅ። ምክንያቱም ጦር ከፈታው ወሬ የፈታው ነው። የአማራ ትግል መከራውን እየበላ ያለው የአደረጃጀት ስራ መከራውን እየበላ ያለው በየኮምፒውተሩ ጀርባ ተደብቆ የአማራን ትግል ሲጎነጉን የሚውል በዚህ ሂደት ውስጥ ከዚህ ለመጠንቀቅ እንደ ድርጅት የድርጅትን አሰራር ተጠቅመው አሁን እኮ ድርጅት ምናምን ፖለቲካ ብቻ አይደለም የህልውና ትግል ውስጥ ነኝ ያለሁት የሚል ነው። ራሴን አሳልፌ ሰጥቻለሁ የሚለው እስክንድር ነጋ ነው። ደጋፊዎቹና አንቆለጳጳሾቹ እንደሚሉት በቃ ምቾቱን ትቶ በቃ የአሜሪካ ህይወቱን ትቶ ሁሉን እርግፍ አድርጎ መሬት ላይ የተቀመጠው እስክንድር ነጋ የአማራ ድርጅት በተፈጠረ በማግስቱ የአብይ አህመድ አፈቀላጤ በሆኑ ሚዲያዎች በኩል ከአማራ ድርጅት ውስጥ እንዴት ጥሎ እንደወጣና እሱ እንዴት አጀንዳ መሆን እንዳለበት ሁሉ ጊዜ እንዴት ይሆናል? ሁሉ ጊዜ ከአማራ ትግል በላይ ከአማራ ህልውና በላይ እንዴት አጀንዳ ሆናለሁ ተብሎ ይፈለጋል? እንዴት ሁሌ እንደዚህ አይነት ነገር ይደረጋል? ሰው እኮ ነው የሚቀብሩበት ያለው ወንድሞቻቸውን ጓደኞቻቸውን አጠገባቸው እየሰው ያሉት። አይ ነው እሱ ጦርነት ላይ ተሳትፎ አያውቅም። ፔኑ ላይ ያሰማው ይችላል፣ ግን ቢያንስ አጠገቡ ሰው ሲረግፍ ይሰማል። ከኔ በበለጠ ከአንቺ ከተስፍሽ በበለጠ ሜዳ ላይ ያውቃቸዋል። ስም የሚጠራቸው ሰዎች የሚሞቱበት ነው። ለአንድ ለሆነ ግለሰብ ሲባል እኮ ከኔ ይቅር ይባላል የሚባለው አይነት ስብዕና ያለው ሰው ከሆነ ለተራ ለጓደኝነት ለቤተሰብነት ተብሎ ከኔ ይቅር ተብሎ የሚታው ኢንተረስት አለ። እንኳንስ አይደለም ህዝብ ከሚረግፍበት ትግል አያሳዝኑትም ወይ? አጠገቡ የሚሞቱት አያሳዝኑም ወይ? ይሄ ህዝብ በደስታና በተስፋ እየጠበቀ ያለው ሰው ለምንድን ነው የፈለገው? ለምን መበሻሸቅ ያደረገው? ዛሬም እንደገና በማህበራዊ ሚዲያ እስክንድር ወጣ እስክንድር ገባ ተብሎ አጀንዳ ለመሆን there is no way። በነገራችን ላይ እኔ ከዚህ በኋላ እኔን ራሴ እንደግለሰብ እርግጠኛም ሆኜ የምናገረው ከዚህ በኋላ በየትኛውም ሁኔታ ውስጥ ያለ የአማራ ትግል ያገባኛል የሚል ሰው ለእንዲህ አይነት ነገር ኤክስኪውዝ ሊኖረው አይገባም። እስክንድር ይሁን ዘመነ ይሁን ምሬ ወዳጆ ይሁን ጀነራል ተፈራ ይሁን ሀብቴ ወልዴ ከዚህ በኋላ ትግል ከሳይበር ወደ መሬት አይሄድ። በቃ እስክንድር ነጋ በቲክቶክ በፌስቡክ አጀንዳ ሰጥቶ አሁንም የአማራ ትግል ጥያቄ ውስጥ ይገባል ብሎ ከሆነ እሱ ጊዜ አልፎ እስክንድር ነጋ ሆይ ከኛ ምንድነው የምትፈልገው የሚል ምሬት የተቀላቀለበት ጥያቄን የሰነዘሩለትም አሉ። እንዴ እስክንድር ምንድነው የምትፈልገው? እዚህ ትግል ላይ ምንድነው የምትፈልገው? ዛሬ ያደረገው እስክንድር ሽማግሌዎችንም አላከበረም። በአማራ ባህል ሽማግሌ ይከበራል። ትልቅ ሰው ይከበራል አይደለም? ትልቅ ሰው ሽማግሌ ይቀርና
ይህ ጓደኛ ሐሳብ ይደመጣል፣ ይከበራል። ትልልቅ ለሰማይ ለምድር የከበዱ ሽማግሌዎች ናቸው ውይይቱን ቁጭ ብለው ሲሳተፉ፣ ሲያዳምጡ፣ ሲከታተሉ የነበረው። ከዛ ባሻገር እሱ የወከላቸው 4 ልጆች ሂደቱ ላይ አሉ። ደረጀን እንዴት እንዳራያነት አይወስድ። ምሬ ወዳጆ በዚህ ትግል ትልቅ ሚና፣ ትልቅ ድርሻ፣ ትልቅ ድል የፋኖን የትግል እንቅስቃሴ ከፍ የሚያደርግ ስራ የሰራ በዘመቻ አደማል 3-4 ክፍለ ጦር በአንድ ሳምንት አፍርሶ ያሳየ በ13 በ14 በአንድ ሳምንት ውስጥ በ8 ቀን 16 ከተሞች ነፃ አውጥቶ ያሳየን ምሬ ወዳጆ ምክትልነት ችግር የለም ስራዎች ሰራ ብሎ ቆሎ ምክትል የጀነራል ተፈራ ምክትል የሆነው በሆነ ፖዚሽን እኮ ዋና መሆን ይገባው ነበር። እዛ አይደለም የተያዘው የህዝብ ምሬ የወጣበትን ኮርስ ያውቀዋል። ምሬ እየከፈለ ያለውን ዋጋ ያውቀዋል። ምሬ ከጎኑ እየተቀጠፉ ያሉ ወጣቶችን ያውቃል። ምሬ የአማራ ህዝብ የገባበት ፍዳ ያውቀዋል። እንዴ እስክንድር እርግጥ ቁም ነገሩ ምንድነው? ከዚህ በኋላ አንድ ግለሰብ ድርጅቱ ተመስርቷል። 19 ስራ አስፈጻሚ ነው ያለው። ይሄ በደንብ መታወቅ መቻል አለበት። 19 ስራ አስፈጻሚዎች አሉት፣ የፖሊት ቢሮ አባላት። እስክንድር አንድ ግለሰብ ነው። አሁን አፋታ የሚባል ተለመደ የለም። አንድ አደረጃጀት ነው የአማራ ፋኖ ብሔራዊ ንቅናቄ የሚባል አደረጃጀት። ይህ ሳይሞቅ በመፍላቱ ምክንያት ወደ ቀደመ የብሽሽቅ ፖለቲካው ዘው ብሎ የገባው አዲሱ ድርጅት መመስረቱን ተከትሎ ታዲያ ቀደም ሲል ከሰማናቸው ሰዎች ውጪ በፌስቡክ ገጻቸው በኩል ሐሳባቸውን ያጋሩ ሰዎችም ብዙ ብለውበታል። ለዛሬ የአያሌው መንበርን ሐሳብ አካፍለናችሁ እናበቃለን። እንዲህ ነው የሚለው አያሌው መንበር። የሻዕቢያና ወያኔ ፋኖ አፋብን የሚመራበት የርዕዮተ ዓለም የአማራ ብሔርተኝነት ነው ብሏል። ፈጣሪ ሆይ ይህንን ሳታሳይ በገደልከኝ ማለት ይህን ጊዜ ነው። በየትኛው የፖለቲካ ሳይንስ የአማራ ብሔርተኝነት የሚባል ርዕዮተ ዓለም እንዳለ እንጃ። ብዙዎች አዲሱን ስብስብ ለምን የሻዕቢያና ወያኔ ፋኖ አልከው የሚል ተደጋጋሚ ጥያቄ ያነሳሉ። ይህንን የማነሳበት ምክንያት አንደኛው የአፋጎ አመራሮች በተደጋጋሚ ከወያኔ ጋር እንደሚሰሩ ስለተናገሩ እኛም ስለምናውቅ፣ በነገራችን ላይ አፋሕድን ገፋ አድርጌ እስካሁን በዚህ ዘርፍ የማልተቸው በኢትዮጵያ ሉዓላዊነት አልደራደርም፣ ከአማራም ከኢትዮጵያም ጠላቶች ጋር አልሰራም ስላለ ነበረ። ሁለተኛም በተደጋጋሚ የፋኖ መሪዎች ከሻዕቢያና ወያኔ ጋር ስብሰባዎች ስላደረጉና ትልልቅ ገንዘቦችን ጨምሮ ቁሳቁስም ስለሚቀበሉ ራሳቸውም ስለነገሩን። ሶስተኛ ደግሞ በቀደም ንቅናቄ ያሉትን ይፋ ባደረጉበት ጊዜ ከወያኔ፣ ኦነግ፣ ሻዕቢያ፣ ግብፅና መሰል ጠላቶቻችን ጋር አብረው እንደሚሰሩ በሰነድ ይፋ ስላደረጉ ነው። በሰነዳቸው መልእክት 5 ላይ ቃል በቃል አስቀምጠውታል። የአብይ አህመድን አገዛዝ ለማስወገድ ኢትዮጵያውያን ወገኖች ብቻ ሳይሆኑ የቀጠናው ኃይሎች መተባበር አለባቸው። ኢትዮጵያውያን ያልሆኑ የቀጠናው ኃይሎች ግን እነማን ናቸው? ዘርዝሯቸው። ይቀጥልና ይህንን አገዛዝ ለማስወገድና ቀጠናውን ለማረጋጋት የሚደረጉ ትብብሮች በሙሉ ልክ ናቸው ይላል። በእነዚህና መሰል ምክንያቶች ነው አዲሱ ስብስብ የሻዕቢያና የወያኔ ፋኖ ነው የምለው። አይደለም የሚል ካለ ሰነዳቸው ላይ መልእክት ቁጥር 4ን ያንብብ። የሚያሳዝነው ነገር ይህ የወያኔና ሻዕቢያ ተላላኪ ስብስብ ሌሎች ይህንን የማይደግፉትን ሁሉ አንድ ላይ አድርጎ አሙካ ወይንም ቆሻሻ መቀባቱ ነው። አያሌው መንበር